አረናው ማምንሽ ነው የሚገትረኝ ሁሉ ሰዓት ጽናት ደግሞ ለምዶ በሰዓት ምትደው ልጅቷ ምን ነው ሄሎ እንዴት ዋልክ ኪራ ወደ ጉዳይሽ ግቢ ክፍለ ሀገር ባስቸኳይ ድረስ ተብዬ ነበር ለመሄድ ነው ማን ያለው አባቴ እና እኔ ለማጥለሽ ነው የምትሄጂ ማለት ሂጂ በቃ እኔ ምን አገባኝ ከፈለግሽ ፈቀድክልኝ እኔ ስላንቺ የሚያገባኝ ነው እንዴ መስልሽ ከፈለግሽ ምን እንጦሮጦስ አገቢ እኔ ለሱ አቃ ነኝ እንዴ ሲጀመር እኔ ጥፋተኛ ቆይ እኔ ጋር ያለው ስሜት እሷ ጋር ካይረር ይላል አቺ እሺ ነው እንዴት በቃ እንሂድ እባክህ አንተ ምንድነው ፊት ነው ምን ይሆናል አይ ልክ አይደለም ምን ነው ደብሯል ምን እባክሽ አጥቢው ሳይደርቅ ነው ያረኩት ለዛ ነው ተጨማደደብሽ አቺ ይልሽ ጭው የሌለ ጨምረሻል በቃ ሻውን እንሂድ እኔ ምን ቆይ ምንድነው የተፈጠረው ይቺ ጽናት ናታ ገጠር ሄዳለሁ ትላለች ለምን ዳራሹ ሰዳትና ቶሎ ድረስ ተብያለሁ ምናምን ብላ ሄደች እንዲ አቺ ጭራሽ መራገም ጀምርሽ የስንት አመት ሽማግሌ ወጣ ነው እባክህ ሲጀመር ደም ጥርጋት ነው ሰራተኛ ቢል ሰራተኛ ይመጣል አይዞሽ በቃ አባቴ ተረጋጊ እንሂድ በቃ እባክህ አይ ጽናት ገና ከአዲስ አበባ ሳትወጣ አቅዷል ይሳካል አትጠብቀኝ ጓቸዋል እሱማ ወደ ቀድሞ ማንነቱ ወደ ትውስታው ይመለስልኝ እንጂ ለሁሉም ነገር ካሳ ይከፍላል በተለይ አንቺን ማስታወስ አለበት እሱ ራሱ ትልቅ ካሳ ነው አንቺን ሲከፋሽ ማየት አልፈልግም አዎ ዴቭ እኔም ማስታወስ አለበት ፍቅራችንም ማስታወስ አለበት ዴቭን ያለሱ ህይወት ያለ አይመስለኝም ጽናት አይክፋሽ ፈጣሪ ያለው ነው የሚሆነው ደግሞ ያስታውስሻል እንዳፍ ያርግልኝ በእኔኔት አይቺ ከተማ ምናልባት ስንተያይ ይሄ መጨረሻችን ሊሆን ይችላል ደህና ሁኚ አንቺ ጺሞ አረብ እናትሽ ምሳውን ኪራዬ አሁኑን ነው የምሰጥሽ ደርሷል እኮ ከጅቡቲ ነው እንደምታስመጪው ከ6 ተኩል እስከ 7 ተኩል ደርሷል ታልሽ የት አለ ታገስ ትዕግስት ፍሬዋ ጣፋጭ ነው አንቺ ማን እንደዚህ ያልሽ በማመሲያው ምግብ ማብሰሉን ትተሽ ኦርኬስትራ ሊዲ ያረክሽ ነው የምትመስለው ማለት አንተ እኔ እኮ ከልቧ ሴት ነኝ እሺ እኮ አንቺ አው እንደ ጺባሎንም ደግሞ ከልቧ ሴት ነኝ አስዋል ግን ኪራይ ጺኮ ብትኖር ምሳ በልተን እንደገና አርቦን እንደገና ሌላ ምግብ እየበላን ነበር አንቺ ልጅ በእናትሽ በቃ ይጂ አይ ጽዬ የኔ ጽ በጣም እኮ ነው ናፈቀችኝ አስበኳል ግን እሷ ብትኖር ኖሮ ቤቱ ድምቅምቅ ብሎ ምሳ በልተክ እራት በልተክ እንደገና ደግሞ ቁጭ ብለ ዘና ብለ ቡናን እየጠጣህ ነበር ጽዬ ሁሉ ነገሯን ናፈቀኝ ጠረኗ ድንቡሽቡሽነቷ ፈገግቷ ሁሉ ነገሯ የኔ የዋ ጺሞ በቃ ወይኔ ኪራዬ ጺሞ ስትለኝ እኮ ትዝ አለኝ አንተ እኮ ጺሞ ስትለኝ ጽ ፈገግትል ነበር በዛ በረዶ በሆነ ጥርሷ እትል ነበር አይ ጽዬ እሷ ስትስቅ እኮ ፀሐይ ራሷ አብራ እንትላለች እኮ ግልብ ብለካል ፈገግቷ እንዴት እንደሚያምር አዎ ስትስቅ ደስ ትላለች አዎ እኮ እንደሱ አይነት ሴት እኮ መቼም አታገኝም አዎ ልክ ነሽ መቼም አላገኝም እኮ እሺ ምክንያቱ ምንድነው እስኪ ቆም ብለ በደንብ አስበው ነው ኪራ ምክንያቱም ይልሽ አንቺ ምግብ ስለማሰጪኝ በራፍ ግም ስለምል ነው እንዴ ደርሷል እኮ ማት ይረስብሽ ሂጂ ለዛ እንዴ ምን ነው ይሄን ያህል ምርጠላ እሺ ነው አማን ነው ምን ሰላም አለ ብለን ምን ሽሎሽ ነው ደይቺ ናታ ያው ስንት ሰዓት ሙሉ ኪችን ገብታ ምግብ አልሰጥ ብለኝ ማን ኒና ናት ጺሞ ናት እንጂ ምን ይኸውል እንዳትሰማ እንዲ ጺምን እንምላጭል ይኸውል አሁን ስጠራት ይኸውል ስጠይቃት ትሰማለህ ምን እንደምትል አዎ ደርሷል ነው የምትል ጺሞ ወይ ኪራዬ ደረሰ አዎ እየደረሰ ነው ቻል አድርግ እንግዲህ ካልሆነ ወተን እንበላለን ወይኔ በላቸው እንዴት ነሽ በጣም አስቸኳይ ሰዓት እቺ ነው የመጣሁት በሰላም ነው የፈለግሽ በሰላም ነው እሺ እንደዛ ከሆነ መልካም ስለ ኪራ አንዳንድ ነገር ላወራሽ ነበር እኔም እንደዛ እንደሚሆን ገምቼ ነበር
እንዴት ገመትሽ? ምክንያቱም እኔና አንቺን ሊያስወራ የሚችል ኮመን ነገር ኪራ ነው። ጥሩ ገማች ነሽ። ለማንኛውም ስለ ኪራ አንዳንድ ነገር ልነግርሽ ነበር። ይኸውልሽ፣ ስምሽ ማን ነበር? ሰኒ። ይኸውልሽ ሰኒ፣ ኪራ በደረሰበት አደጋ በጣም ጸጸት እየተሰማኝ ነው። ይህን ስሜት ደግሞ ማጥፋት የምችለው ኪራ ሲድን ብቻ ነው። እና አንቺ የጥፋተኝነት ስሜትሽን ለማጥፋት ስትይ የሰው ፍቅር ልታበላሽ ነው? እንዴት ማለት አልገባኝም። ኪራ ባለትዳር ነው። እንዴ አልገባኝም። እኔ እንዴት አላወቅኩም? ሁሉንም ነገር ማወቅ የሚጠበቅብሽ አይመስለኝም። አይ ይሄ ነገርማ ለእኔ ጠቃሚ ነበረ። ለምን? ምን ነው ኪራን በሌላ መንገድ አስበሽው ታውቂያለሽ? እንዴ እኔ እኮ የተከበርኩ ሴት ነኝ። ከማንም ሰው ዝም ብሎ ፍቅር የሚይዘኝ አይነት ሴት አይደለሁም። እንደዛ ከሆነ ጥሩ። ግን ምናልባት እንደዚህ አይነት ስሜት ከተሰማሽ ራስሽን ገድቢ። ኪራ የጽናት ብቻ ነው። ምን? ኪራ የጽናት ባለው? አዎ ነፍሱ እስከሚወጣ ነበር የሚወዳት። ረሳት እንጂ። እና እስካሁን እኮ ብትነግሩኝ ከእሷ ጋርም ሆነን አብረን እሱ ምን ነው? ምንም። ደከመሽ? እንረፍ። አይ እንደዛ አይደለም። እና ምን ሆነሽ ነው? እኔ እንጃ ልቤን ጨነቀኝ። ምናልባት እንዳላችሁት ባይመጣስ? እንዴ አንዴ ወስነሽ በመጣሽው ነገርማ እንዳትቆጪ። ፈራው እኮ። ምኑን? ይሄ የኔና የኪራ መለያየት መጨረሻችን እንዳይሆን። ጽናት አውቃለሁ ከባድ ስሜት ላይ ነው ያለሽው፣ ግን ደግሞ ምንጭ ካልደፈረሰ እንደማይጠራ ሁሉ ህይወት ላይም ቁርጥ ብለሽ መወሰን አለብሽ። ስለዚህ ያንን ያደረግሽው ውሳኔ ግን ልክ ነው? እሱን እኔ እንጃ፣ ግን በሰዓቱ ልክ ነው ያልሽውን አድርገሻል። በቀረው ፈጣሪ ይሙላበት። እሱማ ልክ ነህ። ደግሞ ቅድም ለእኔ ካለው ይመጣል ብለሽ የለ? እሱማ ይመጣል እኮ። ስለዚህ ተረጋጊና የሚፈጠረውን ነገር ቁጭ ብሎ መጠበቅ ነው። እሺ። ይልቅ አሁን ጋሽ ስንቆይበት እንዳይጨነቅ እንሂድ። እሺ ቦርሳውን ላግዝህ እንዳይ ምን ቆርጦሽ ነው የሰው በር መደፈት? ሰኒዬ ውጭ ነሽ ነው እንዴ? ሳንኳኳ ማከፍሽ? ወጣ ብዬ እኮ ነው። እና ደግሞ ስልክ አታነሽ? ወይ ደውልሽ ነበር? አላየሁትም። ኧረ አላየሁትም ነው። ላነሳው አልፈልግም ነው። እንዴ ምን ቆርጦኝ ነው አንቺ ስትደውይ ማላነሳው? ስማ ልክ ነሽ፣ ግን ትናንትና ቀጠሮ ስለነበረ ነበር አመጣጤ። እንኳን መጣሽ። ምን ነግርሽ ነገር አለ። ምንድነው ንገሪ? እንዴ እንደኛ በር ላይ ቆመን ነው አይደል? ነይ ልግባ። አባ ግን ለምን ትንሽ አትበላም? አይ እኔ አሁን አላሰኘኝም፣ እናንተ ብሉ። ጥለኑት በላን እኮ። እንዴ ብሉ እንጂ ከመንገድ አይደለ እንዴ መጣችሁት? ምን ሆነ ነው አባ? አይ ምንም፣ ብሉና እናወራለን። አባ ያስጨነቀ ነገር አለ እንዴ? እንደው መመለስሽ ግር ቢለኝ ነው። እሱን ነው እንዴ? ምን ነው ኪራ ደህና አይደለም እንዴ? አረ ደህና ነው ጋሺ። እና ምን ነው በቶሎ ተመለሳችሁ? አባ በቃ መወሰን እንዳለብኝ ተሰማኝ። መወሰን ስትይ መለያየታችሁ ነው? አይ እንደዛ አይደለም እንዴ፣ አንለያይም። እና ጋሺ ጽናትን ተከትሎ ገጠር መጥቶ የሆነ ነገር ካስታወሰ ብለን ነው ወደዚህ መምጣታችን። ካላስታወሰ እንዴት አድርጎ ይመጣል? አባ ከመጣ መጣ፣ በቃ ካልመጣ ደግሞ እንደ ጭቃ አብኩ ተመላልሼ አንድ ቦታ መርገጥ የለብኝም። መወሰን ነበረብኝ። እሺ በቃ አሁን ምግቡን ብሉ፣ እረፍት አድርጉ፣ በኋላ እናወራለን። እኔ በቃኝ፣ እጄ ልታጠብ። ወይኔ ልጄ፣ እኔ ልሰቃይ። ክብሮ ምስሄደው የዋሽታ ሆኖ የለ እንዴ? እኔ እኮ ልጠይቅሽና እሱን እንዳላስታውስሽ ብዬ ዝም እላለሁ። እንዴት ነው ግን አዲስ ነገር አለ? ምንም የለም። ምንም አላለኝም፣ አልጻፈልኝም፣ ምንም የለም። እናውም ራሱ ስለ ኪራ ሊነግረው ብሎ ዋትሳፕ ላይ ቢደውልለት ቢጽፍለት አይነሳም። ደህና እንደሆነ ተስፋ አደርጋለሁ። እንግዲህ ባለበት እሱ ይጠብቀው። ያው ሌላ ምን ይባላል? ሰኒዬ ስሜቱን አውቀዋለሁ፣ ግን በቃ ማን ያውቃል፣ የተሻለ ይመጣል። ከአሁን በኋላ ሌላ ሰው አምናለሁ ብለሽ ነው? እና አንቺም እንዳያትሽ አይነት ህይወት ልትኖሪ ነው? አንቺ እኮ ለእህትሽ ወድቆ መነሳትን፣ በፍቅር ተሰብሮ መጠገንን ማሳየት አለብሽ። እድላችን ነው መሰለኝ። ለፍቅር አልተፈጠርንም። ሰኒዬ እንደዛ ትበይ፣ የወደፊቱን ማን ያውቃል? እሱስ ልክ ነሽ። አሁን ምን እንዳለኝ ታውቂያለሽ? ኧረ ሂጂና ታጠቢ እባክሽ፣ ምች እንዳይመታሽ። ችግር የለውም፣ ሰው ታጠባለሁ። አንቺ ግን እውነት ነው ለካ። ምን ሰው ሲያረግዝ ይደክማል የሚባለው ነው። በቃ ካረገዝኩ በኋላ ይኸው መቀመጥ መተኛት ሆኗል ስራዬ። ታዲያ ሁለት ሆነሽ እኮ ነው። አዎ
እኔ የምለው ግን አሁን ልብሽ ደህና ነሽ? ፈጣሪ ሳይጠግን አይጎዳም እንደሚባለው መድኃኒቶችን ባቆም ደህና ነኝ። ክብሩ ይስፋ። አየሽ፣ ለሁሉም ነገር ጊዜ ያለው አይደለም የሚባለው። አሁን ይኸው መድኃኒቱን እንኳን ትተሹ መች አመመሽ? ልጄ ትወለድ እንጂ ሴት ከሆነች መድኃኒት ነው የምላት። አዎ ትርጉሙ ደስ ቢልም ግን የቆየ ስም ነው። እና ማን ልበላት? ቆይ ለምን ሄመን አትያትም? ሄመን ደስ ይላል፣ ግን ምን ማለት ነው? እግዚአብሔር የልቤን መሻት አይቶ አንቺን ሰጠኝ ማለት ነው። ልጄ ሰማሽ? አክስትሽ የስም ምርጫ ላይ ጎበዝ ናት እንዴ። እና ትክክለኛ አክስት ስለመረጠሽ ነው። ግን ወንድ ከሆነስ? አይ እንግዲህ እሱን ናሆምና ሌሎች አክስቶች ይጨነቁበት። እሺ ናሆም ደወለ። ሄሎ ናሆም። አዎ ምን ነው? ምን? እሺ በቃ እሺ፣ አሁን ሄዳለሁ። ምን ነው? አለምዬ ቤት መታጣች እንዴ? እሷ ደግሞ ሰፈሩ እሷ አስቀምጣለች እንዴ? ስትወጪ የሚነግሯት? እኔ ምን አውቃለሁ። በቃ እንሂድ። በቃ ሂጂ፣ ታጥበሽ ነይ፣ ምች እንዳይመታሽ። እሺ። እኔ የምልሽ ግን ኒና እንዴት ነው? እኔን እያሰበኝ ነው? ብታይ ቀላል ጽዬ፣ ይኸውልሽ ልብስ አምጪልኝ ሲለኝ ምግብ ሲለኝ ደግሞ ሻይ፣ ቡና ሲለኝ ደግሞ ውሃ፣ ብታይ እሽት አድርጌዋለሁ። እንዴ አንቺ ልጅ ኪራ ሲናደድ እኮ የሚያደርገውን አያውቅም። ደግሞ በኋላ እንዳያስወጣሽ። ውይ ጽዬ፣ አንቺ አሁን ለካ እሱም አለ። በቃ ቢያንስ ነው ምናምን ቢናገሩት ነው የሚሻለው። አረ ልክ ነሽ ጽዬ። ወይኔ መውደቄን ሳላዘጋጅ አየር ላይ እንዳልቀር። በቃ አይዞሽ፣ በሙቅ ውሃ ተዘብዘፊውና በቫዝሊን እሺ። እሺ ጽዬ፣ በቃ አሸዋለሁ። ጋሼን ደግሞ ሰላም በይልኝ እሺ። ዴቭንም ሰላም በይልኝ፣ ሁሉንም ሰላም በይልኝ እሺ። እሺ ቻው። እሺ በቃ ቻው። አይ እውነቷን እኮ ነው። የእነሱን ትዳር አስተካክላለሁ ብዬ ራሴን እንጀራ ገመድ ልበድስ እንዴ? መጠጊያ መሸሸጊያ እንኳን የለኝ። አይ በራሴ እጅ ነው እኔማ የምሞተው። ወይኔ ድሮም ሴቶች ስትባል አስመሳዮች ነው። አጭበርባሪ። ወይኔ ኪሩቤል፣ አንተ ምን እያደረክ ነው? ቅዱሴ ነው መቀለድ። እሱ ምሩን ትቻት አልመጣም ብሏል። ታዲያ ምን ችግር አለ? ይዟት አይመጣም? ላላንድ በልና እንሂድ። እንዴ የት? ወደ ቤት ነዋ። እኔ ጽናት የሌለችበት ቤት አልሄድም። ምን አልክ? አልሰማኸኝም? ጽናት የሌለችበት ቤት አልሄድም። እና ለማ ከቻልኩ ውሰደኝ። በቃ እሷ መች? አሁን? አዎ አሁን። ሰዓቱን አይተኸዋል? እኩለ ሌሊት እኮ ነው። በዚህ ሰዓት መኪናም አላገኝም። ስሪ ምን አገባኝ? ከፈለክ በፕሌን ከፈለክ በመርከብ ወይ ቃጤራ በሚሄዱት ውሰደኝ። በቃ ልጅ ለማንኛውም የምትሄድም ከሆነ ነገ ጠዋት ይደርሳል። ኧረ በእናትህ እኔ ናፍቃኛለች። በቃ ከቻልኩ ውሰደኝ። ቆይ አሁን እኔ በምን እልክሃለሁ? አላቅም። በእናትህ እኔ እየናፈቀችኝ ደግሞ ያ ተንከሲስ አብሯት ነው አይሄደው። ማን? ዴቭ ነው? ኧረ በእናትህ ስሙን አትጥራብኝ። ጅራፍ ጅራፍ ስለይ ምጮን እኮ አይደለም ቀጭን ነው እኮ። ይሄን ያህል ትቀልዳለህ? እኔ እኮ ዝም ብዬ ሳየው ፊቱ ሾሎ፣ በተለይ ሲስቅ ቅዱስ ሲስቅ እንዴ ጥርሱን አራግፎ እሺ ለማንኛውም እንሂድ። አይደለም የምሬን ነው ቅዱስ፣ የቀለድኩ መስሎኝ። ይኸውልህ እኔ እድሉን አግኝቼ ፊት ለፊት ላገኘው እንጂ እንዲህ ሸበልዬ ወንዝ ውስጥ ነው። ወይኔ ወደ